ሀይሚዬ ብሩክን ይቅርታ ተቀብለዋለች። በጣም ደስ የሚል ነገር ነው። እንግዲህ ብሩክ ዝቅ ብዬ መለመንም ካለብኝ ይቅርታ መጠየቅም ካለብኝ እጠይቃታለሁ፣ ለሀይሚ ምንም እሆናለሁ ብሎ ነበር። ትላንት አይታችሁታል። ዛሬ ብሩክ ይቅርታ ብሏታል። ብሩክ ብቻውን ሳይሆን ሁላቸውንም እነዚህም በዙሪያው የምትመለከቷቸውን ሁሉንም በዚህ ነገር ላይ ልትተባበሩኝ ይገባል። ለአንዴና ለመጨረሻ ጊዜ ሀይሚን ዝቅ ብዬ ይቅርታ መጠየቅ አለብኝ። አዎ አጥፍቻለሁ፣ ጥፋቴ ይሄ ነው ብዬ መዘርዘር ሳይሆን አሁን ላይ ሀይሚን ይቅርታ መጠየቅ ብቻ ነው የምፈልገው በማለት ሁላቸውም እንዲተባበሩት አግዘውታል። በስተ መጨረሻም እቅዳቸው ተሳክቷል። እንኳን ደስ ያላችሁ። እኔ በጣም ነው ደስ ያለኝ ሆነን ለመናገር። ብሩክና ሀይሚ ተለያይተው አይለያዩም። ባይዘዌ ብዙዎቻችን እንላለን ምን ተማምናችሁ ነው ምንድን ነው የሚሉ ሰዎችም አሉ። የምናምነው እነሱን ነው፣ እነሱ እናምናቸዋለን። ፈጣሪ ያጣመረውን ደግሞ ሰው አይለያየው። ሀይሚና ብሩክን ለመለያየት ያልተሞከረበት አይነት መንገድ የለም። አይታችኋል። ከአሁን በፊትም በብዙ ነገር ነው ሀይሚና ብሩክን ለመለያየት ተሞክሮ የነበረው። ነገር ግን በስተመጨረሻ ሀይሚና ብሩክ እንደገና ራሳቸው ብዙ ጊዜ ይቅር ይባባላሉ። በአሁኑ ላይ ግን ነገሩ ከበድ ብሎ ነበረ። በተለይ ደግሞ ከሁለት ቀን በፊት አብሳላት ወደ ቤት ከመጣችና ጉዳዩን ይበልጥ ካጠበቀችው ወዲህ ሀይሜም ትላንት በጣም ተናዳ በጣም ተበሳጭታ ከአንተ ጋር ቆሜ የማወራበት ምንም አይነት መንገድ የለም ብላ ተናግራ ነበረ። ታስታውሳላችሁ። እዛ ላይ በጣም ተስፋ የቆረጠች ትመስል ነበረ። ብዙ ሰዎች ሀይሚ ባክሽ ተረጋጊ፣ ባክሽ ተረጂው ብላችሁም ጽፋችኋል። እንግዲህ ሀይሚ በስተመጨረሻ በተለይ ወንድሞቿ መክረዋታል፣ ተቆጥተዋታል። እንደዚሁ አብርሽም ኤፋም የየራሳቸው የሆነ አስተዋጽኦ አላቸው። መክረዋታል፣ ተቆጥተዋታል። እንደ ወንድም ይህ መሆን የለበትም። በተለይ አብርሽ ደግሞ ካሳለፈው ህይወትም አንጻር ብዙ ነገሮችን እየጠቀሰ ነበረ ያስረዳት። ሀይሚዬ በአሁኑ ላይ የወንድሞቿን ምክር ተግባራዊ አድርጋለች። ብሩክን ግን ከባድ ማስጠንቀቂያ ነው የሰጠችው። በተለይ በአብሳላት ዙሪያ ከባድ የሆነ በፍጹም የማያዳግም ማስጠንቀቂያ ነው የሰጠችው። እዚህ ቤት መግባት የምትችለው እኔ ከፈቀድኩላት ብቻና ብቻ ነው በማለትም ተናግራለች። እውነት ነው። ይሄ ቤት የሀይሚም የብሩክም እስከሆነ ድረስ በሁለታቸው ፍቃድ ነው አንድ ሰው መግባት ያለበት እንጂ አንደኛው እየታመመ፣ አንደኛው እየተጎዳ፣ አንደኛው እየተበሳጨ፣ አንደኛው እየተናደደ ሌላኛው ደግሞ የፈለገውን ጎትቶ ሲያስገባ ዝም መባል የለበትም። ስለዚህ አሁን ላይ ሀይሚ ያስቀመጠችው መስፈርት ልክ ናት ባይነኝ። ካሳለፈችው ሁኔታ አንጻር አይታቸዋል። በዛን ሁኔታ እየተናደደች በዛን ሁኔታ እየተበሳጨችም እንኳን አብሳላት ሰት ብላ ቤት ትገባ ነበረና ስለዚህ ሀይሚ ልክ እና ትክክል ናት። ብሩክ ደግሞ ይሄን ሀይሚ ያስቀመጠችልህን መስፈርት ታሟላለህ ብለን ተስፋ እናደርጋለን። እነዛኞቹ ኦሬዲ መልካም ልጆች ናቸው አልካቸው። አብሳላትም ሆነች ሌሎቹ መልካምነታቸው ለነሱ ይሆናቸው። በቤታቸው ውስጥ ግን እየመጡ አይረብሿችሁ። ባይረብሿችሁ መልካም ነው። እንደ ተመልካች እንደ ወዳጅ የምንመክራችሁ ነገር በመካከላችሁ ሰው አታስገቡ። ምክንያቱም በአቅራቢያችን ብዙ ሰዎችን የምናቀርብ ከሆነና ወደ ቤታችን ብዙ ሰዎችን የምናስገባ ከሆነ የሆነ ጥፋት እንኳን ቢጠፋ ማን እንዳጠፋው ለማወቅ ያስቸግራል። የሆነ ነገር ቢደረግብን እንኳን በማን አማካኝነት በማን የተቀነባበረ ሴራ የሚለውን ነገር ግራ ያጋባል። ብዙ ሰዎች አሁን ፍፄን አስወጡት ከህይወታችሁ፣ ፍፄ አያስፈልጋችሁም እያላችሁ ነበረ እና እርግጥ ፍፄ አሁን ላይ ያመጣው ጸባይ በተለይ አብሳላት ከመጣች ወዲህ እኔ ምንም እየተዋጠልኝ ምንም ጭራሽ እየተዋጠልኝ አይደለም። ፍፄ እንግዲህ ብዙዎቻችን የምናውቀው በመልካምነት ነው። በሀይሚና በብሩክ መካከል በቃ በሁለታቸው በጣም ደስተኛ ነህ። ሁለታቸው እንዲለያዩ አትፈልግም። እንደዛ በምናውቀህ መልኩ ከሆንክ በርታ። ነገር ግን የአብሳላትን ጉዳይ እስከ መጨረሻ ድረስ አብሳላትን ማየት አንፈልግም። እሷ ዩቲዩብ ከፍታለች፣ በራሷ ስራ ትምጣ፣ እናበረታታታለን። የፈለገችውን ፍቅረኛም ሆነ ጓደኛም ሆነ የፈለገችውን ነገር ይዛ ትምጣ። ብሩክና ሀይሚ መካከል ግን
ባታስገባት መልካም ነው። በተለይ ብዙ ጊዜ አንተ ነህ የምታመጣት እንደሚመስለኝ ከብሩክ ይልቅ ከፍፄ ጋር ነው የምትግባባው ብዙውን ወይዘሪት አብሳላት። ስለዚህ ፍፄ ባክህን እንደ ጓደኛ እኔ ጽፌ ያለው በውስጥ ባይዘዌ ችግር የለውም ብሎ ነው የመለሰልኝ እና የአብሳላት ጉዳይ እንግዲህ ፍፄ ጨርሰዋል ብለን ተስፋ እናደርጋለን። በተለይ ደግሞ አሁን ሀይሚ ወደ ቤት ከተመለሰችው በኋላ የአብሳላት ጉዳይ አያስቸግርም። በዋናነት ሀይሚ ያስቀመጠችው መስፈርት አለ። ወይዘሪት አብሳላት ከበር ልትመለስ የሚያስችል ህግ ነው ያስቀመጠችው። መግባት እንኳን አትችልም። ሀይሚ ፈቅዳ ከሆነ ትገባለች። ሀይሚ ያልፈቀደችም ከሆነ ከበር ለራሱ ከውጩ በር መግባት አትችልም። ስለዚህ ወደ ቤት መታ የመረበሽ እድል አይኖራትም እና ሀይሚ ወደ ቤት መመለሷ ከምንም በላይ ይቅርታውን መቀበሏና ወደ ቤት መመለሷ ለአብሳላትም ሆነ ለሌሎች ለወይዘሪት ማንች እዩም ለሁላቸውም ተስፋ የሚያስቆርጥ ነገር ነው። ይህ ዛሬ የሆነው ነገር እኔ ባይዘው በጣም ደስ ብሎኛል። ስለዚህ ለነ ቡቡ ለራሱ በውስጥ ስንጽፍላቸው ታረቁ፣ ታገሳት፣ አሳልፋት፣ እንደዚሁ አንተ ወንድ ልጅ ነህ። ሴቶች ብዙ ጊዜ ቶሎ እንናደዳለን፣ ለውሳኔ እንቸኩላለን። ብዙ ነገሮች የተለያዩ ነገሮችን ስንጽፍላቸው እሺ እናስተካክላለን፣ ችግር የለውም። ፍፄም እንደዚሁ በተለይ በአብሳላት ዙሪያ ጽፌ ነበርና እና በጥቅሉ ደስ የሚል መልስ ነው። ዛሬ ደግሞ ይበልጥ ከሁሉም በላይ የሆነው የሀይሚ የብሩክን ይቅርታ መቀበል በቃ ሁሉን ነገር የተስተካከለ ያክል ነው። ነጋሽዬም በጣም ተጨንቀው እንደነበረ አይታችኋል። እነ ሀብም ሙሼ ሁላቸውም ናኒ ሁላቸውም ተጨንቀው ነበረ። ከዛሬ ነገ አንደኛቸው ወደ አዲስ አበባ ይመጣሉ ብለን እየጠበቅን ነበረ። ደስ የሚለው ነገር በልጆቻቸው ምክንያት ወዲያ ወዲህ እንትን ከማለት ይልቅ ዛሬ ልጆቻቸው እዚሁ አዲስ አበባ ያሉት ጉዳዩን አስተካክለውታል። በተለይ ኤፋ የጥፋተኝነት ስሜት ተሰምቶታል። ሀይሚን ይዞ መሄድ እንደሌለበት ነው የተሰማው። አብረሽን በራሱ ባሳለፈው ህይወት አንጻር እንደዚህ መሆን የለበሽም። ብዙ እንደነዚህ አይነት ነገሮች ናቸው ህይወታችን ላይ ከባባድ አሻራ ጥለው የሚሄዱት። ነገሮችን አንዴ እንትን ካልን በኋላ ማስተካከል አንችልም፣ ቀላል እንዳይመስልሽ ምናምን አይነት ነገሮች ሲመክራት ነበረ። ሀይሚ የወንድሞቿን ምክር ሰምታ እንደዚሁም ደግሞ ለብሩክ ያላት ጥልቅ ፍቅር የዛሬውን ውሳኔዋን እንድትወስን አድርጓታል። ሁላችንም ደስ ብሎናል። እነሱም በጣም ደስ ብሏቸዋል። በተለይ ኤፋማ በጣም ነው የገረመው። አፉን ሁሉ እንደዚህ ይዞ ነበረ ሲመለከታቸው የነበረው እና መስፈርቶቹ ኃይለኛ ስለነበሩ አብርሽ በጣም ደንገጥ ብሎ ነበር እሷን ሲመለከታት የነበረው። ምክንያቱም ብሩክ አሁን ላይ ብዙ እየሞከረ ነው ሀይሚ ይቅር እንድትለው ወደ እሱ እንድትመለስ በጣም እየሞከረ ነው ያለው እና ከዚህን አንጻር ሀይሚ ደግሞ የምታስቀምጣቸው መስፈርቶች ኮስተር ብላ ጠበቅ አድርጋ ነበር እየተናገረች የነበረው እና ይህ ነገር ከብሩክ ሌላ እሷ ያልጠበቀችው ቃል ከመጣ ምናልባት መልሰው ሊጣሉ ይችላሉ በሚለው ነገር ነበረ በደንብ አተኩሮ ሲያት የነበረው። ነገር ግን ብሩክ ሀይሚ ምንም ብትለው ዝግጁ እንደሆነና ሀይሚን ይቅርታ ለመጠየቅ እስከ ጥግ ድረስ እንደሚሞክር ያየንበት ቪዲዮ ነው። በጣም ደስ ይላል። በሀይሚና በብሩክ ጥምረት ደስተኞች የሆናችሁ የሁለታቸው ጥምረት የሚያስደስታችሁ እንኳን ደስ ያላችሁ ለማለት እፈልጋለሁ። ምንጊዜም ቢሆን ሀይሚና ብሩክ ምንም አይነት ፈተና ላይ ሆነው ምንም አይነት የመለያየት ውሳኔ ወስነውም እንኳን ቢሆን እመኑኝ ሀይሚና ብሩክ መልሰው ይታረቃሉ። አንዳንዴ በቃ አይንህን ማየት አልፈልግም፣ አይንሽን ማየት አልፈልግም፣ ይሄ የተለመደ ነው። ባይዘዌ ካሁን በፊትም ብዙ ጊዜ እንደዚህ ተባብለዋል። መጨረሻ ላይ ግን የሆነውን ነገር እያየን ነው። ስለዚህ ተስፋ አትቁረጡ። ብዙዎቻችሁ በጣም የምትናደዱ አላችሁ፣ ተስፋ የምትቆርጡ አላችሁ፣ ብዙ የተለያዩ ነገሮች እና ከዛ ነገር ራሳቸውን ባታጨናንቁ ጥሩ ነው። ምክንያቱም ሁለታቸውም ግብዞች አይደሉም። ባይዘዌ ሀይሚም
ብሩክም ግብዞች አይደሉም። ይቅርታ ለመጠየቅ አንደኛው ጥፋተኛ ነኝ ብሎ ባመንበት ነገር ላይ እስከ ጥግ ድረስ ዝቅ ብለው ይቅርታ ይጠያየቃሉ። ሀይሚም ካጠፋች አይታችኋል። እስከ ጥግ ድረስ ሄዳ ቡራን ይቅርታ ስትጠይቀው፣ ብሩክም ደግሞ ጥፋተኛ ሲሆን ምን ያህል ዝቅ ብሎ ሀይሚን እንደሚለምናት አይተናል። ስለዚህ ይቅርታ መጠየቅም ሆነ የሰውን ይቅርታ መቀበል የሚችሉ ሰፊ ልብ፣ መልካም ልብ ያላቸው ሰዎች ደግሞ በቀላሉ ተለያይተው አይለያዩም። ሰዎች ብዙ ጊዜ በትንሽ ነገር ያ ትንሽ የተባለው ነገር ከብዶ እስከ መለያየት ደረጃ ከመለያየትም በኋላ እንደ ጠላት የሚተያዩ ሰዎች አሉ። ይሄ የልብ ማነስ ነው፣ የልብ መጥበብ ነው። ምክንያቱም አንደኛው ጥፋተኛ መሆኑን እያወቀ እንኳን ይቅርታ ለመጠየቅ ሽንፈት ይመስለዋል። በቃ ይቅርታ ከጠየቀ ተሸነፈ፣ እንደዛ ነው የሚያስበው። ልቡ ጠባብ የሆነ ሰው ለይቅርታ ዝግጁ አይደለም። ይቅርታ ለመጠየቅም ሆነ ይቅርታ ብትሉት ለራሱ በፍጹም አንዳንድ ሰው በፍጹም ይቅርታ አላደርግም የሚላለ እስከ ለተሞቴ በእናንተ ላይ ምንም ያረጋችሁብኝን ነገር አረሳም የሚል ሰው አለ። ይሄ የልብ መጥበብ ነው፣ የልብ ማነስ ነው። አንዳንድ ሰዎች ደግሞ አንዴ ይቅርታ ጠይቀው ያ ካልተሳካ በቃ የራሷ ጉዳይ የራሱ ጉዳይ የሚባባሉ ሰዎች አሉ። በጣም ደካሞች፣ በትንሽ ነገር ተስፋ የሚቆርጡ። ብሩክና ሀይሚ ላይ ደግሞ ያ ባህሪ የለም። በጣም ሆደ ሰፊ፣ ልበ ሰፊ፣ ታላቅ ልብ እንዳላቸው ይቅርታ አጠያየቃቸው እንደዚሁ አብረው ሲኖሩም በነበረበት ጊዜ ያላቸው መቻቻል፣ ያላቸው መተሳሰብ፣ አንደኛው ለሌላኛው ምን ያህል እንደሚያስብ የምናይበት ይህ ባህሪያቸው ትልቅነታቸውን የሚያንጸባርቅ ነው እና ለዚህም ነው ብዙ ጊዜ ብሩክና ሀይሚ አይለያዩም ብለን እርግጠኛ የምንሆነው በእነሱ ስነ ምግባር እርግጠኛ ስለሆንን ነው። እና የዛሬው በጣም ደስ የሚል ዜና ነው። በዚህን ቅጽበት በዚህን 24 ሰዓት ባልሞላ ጊዜ ውስጥ ያ ሁሉ ንደት ተገፎ በዚህን ልክ ይቅርታውን ትቀበለዋለች ብዬ አልጠበቅኩም ነበር። ምክንያቱም 1-2 ቀን ቢያንስ ነገሮችን የሚራዘመው መስሎኝ ነበር። ነገር ግን ሁሉም ነገር ፈጣሪ ባለው ቀን ይሆናል። በጣም ደስ የሚለውና የምንጠብቀው ቀን ዛሬ ሆኖ ተገኝቷል። እንኳን ደስ ያላችሁን ማለት እፈልጋለሁ። መልካም ጊዜ